ለ40 ቀናት ያክል ወይም 55 ቀናት ልትሏቸው ትችላላችሁ። ለዚህን ያህል ቀናት ልንጾም ስለሆነ ከጥሉላት ከእንቁላል፣ ከወተት፣ ከስጋ ትንሽ ስለምንርቅ ለተወሰነ ጊዜ ስለምንቆይ ስለምንቆጠብ አባቶቻችን ቀኖና ሰርተው አስቀምጠዋልና ለ55 ቀንና ከዚያ በላይ ባለ ጊዜ ውስጥ ከስጋ ከእንቁላል ከወተት ስለምንለይ ከወዲሁ ባለን ነገር ጾሙን እንቀበላለን። የምንቀበለው በጾም ውስጥ ፋሲካን ነው። ማንን ነው አልኳችሁ? በጾም ውስጥ ማንን ነው? ፋሲካን ነው የምንቀበለው። ስለዚህ ያንን ጊዜ በጾም ለመቆየት ከወዲሁ የአቅማችን ያክል በምንችለው መንገድ እግዚአብሔር በባረከን በረከት ጾሙን እንይዛለን። ቅበላ የሚባለው ይሄ ለጾም መግቢያ መብላት መጠጣት በመጠኑ ተገቢ ነው። ነገር ግን በዚያ ዙሪያ ላይ አብረውን የሚጾሙ ሰዎች ስላሉ ድሆች በቤታችን በጎረቤታችን መጾም የሚፈልጉ ሰዎች አሉ። የሚፈልጉ ብቻ ሳይሆን በሉም አልበሉም ስጋ ምንም አይነት ነገር በረከት የሚያመጣ ነው። ይሄ እንግዳ ይሄ ጾም ሰላም የሚያመጣ ነው። ይሄ ጾም ጉልበት የሚሆን ነው። ይሄ ጾም ማስተዋልን የምንጠይቅበት ጾም ነው። ስለዚህ ይህንን ጾም ለመቀበል ሌላው በንስሐ ነው የምንቀበለው። በንስሐ ልንቀበለው ይገባል። ቂም በቀል አይወድም። ይሄ እንግዳ ቂም በቀል አይወድም፣ ጥላቻ አይወድም፣ አመፃን አይወድም። በአጠቃላይ ይሄ እንግዳ ሰላምን የሚወድ እንግዳ ነው። ይቅርታን የሚወድ እንግዳ ነው። አንድነትን የሚወድ እንግዳ ነው። አንድ ሆነን ስንቀበለው ደስ ይለዋል። አብይ ጾም ይህ ጾም ታላቅ ጾም ነው። አብይ ጾም ነው። ይህ ማለት ከአጽዋማቱ ሁሉ የበላይ የሆነ ራሱ ጌታ ኢየሱስ ክርስቶስ ጾሞ እንድንጾም ያሳየን፣ ጠላትን፣ እንቅፋትን፣ ኃጢአትን አስወግዱት ብሎ ያሳየን። ሦስቱ አርዕስተ ኃጣውእ የሚባሉ የኃጢአት ራሶች ኃጢአት ሁሉ በእነሱ የሚጠቀለል በእነሱ ስር ያለ ክርስቲያኖች በክርስቶስ ስር ነው ያለ ነው። የኃጢአት ራሶች የሚባሉ አሉ። ስስት፣ ትዕቢት፣ ፍቅረ ነዋይ የሚባሉ በምድር ላይ ያለው ኃጢአት በሙሉ ከነሱ ስር ያለ ነው። መዘርዘር እንችላለን። እሱን አሁን ለመዘርዘር ጊዜያችን አናባክንም። ግን እነዚህ ሦስቱ ኃጢአት በዓለም የሞላውን ኃጢአት የሚጠቀልሉ ባለርስቶች ናቸው። ለዚህ ከነዚህ ጋራ ነው ልንዋጋ የምንገባው። እንግዳውን ጾምን ስንቀበል ስስት የሚባለውን ነገር በማስወገድ በለጋስነት እንድንቀበለው፣ ትዕቢት የሚባለውን ነገር በማስወገድ በትህትና እንድንቀበለው፣ አፍቅሮ ነዋይ የሚባለውን ነገር የገንዘብን ፍቅር በጸሊአ ነዋይ ገንዘብን በመጥላት ይህ ማለት ምን ማለት ነው? ገንዘብ እኔን ጨምሮ የሚጠላ ሰው አይደለም። ለመውደዳችን እንኳን ገደብ የለንም። አምላካችን ሆኗል ገንዘብ። እንደዚያ እንዳይሆን ገንዘብ ወረቀት ነው። ሰዎች የሆነ ነገር ውል ስምምነት አድርገው ብር እንዲሆን የተፈበረከ ነው።
በፋብሪካ የወጣ የተመረተ ገንዘብ ነው። ልንገዛበት ልንለውጥበት ይገባል። አምላክ ሊሆነን ግን አይገባም። በገንዘብ ወንድሞቻችን ልንጠላ ይገባል። ቤተሰብ ውስጥ ፍቅር የጠፋው በገንዘብ ምክንያት ነው። አሁን ግን ገንዘብ ጠፋ። እኛን አጠፋና እሱም ጠፋ። እየሰማችሁ ነው አይደለም? እኛን ካጠፋ በኋላ እርስ በርስ ካጋጨን በኋላ እርስ በርስ በጦርነት ከከለከለን በኋላ ካስገባን በኋላ በተለያየ በሽታ ከመታን በኋላ ከዚያ በኋላ እሱም ራሱ ጠፋ፣ አቅም አጣ፣ በሽተኛ ሆነ። አሁን የኢትዮጵያ ብር እኮ በማያገባው በአሜሪካ ዶላር ተሸማቆ ችግር ላይ ነው ያለው። እኛንም አስቸገረን። አይኔ ቢቴ ተቸግሬም አስቸገራችሁ እንደሚለው። ስለዚህ የገንዘብ ፍቅር ወንድምን አሳጥቷል። ብዙዎች ክርስቶስን አጥተውታል። ቤተ ክርስቲያንን አጥተዋታል። እናቶቻችን፣ እህቶቻችን፣ ወንድሞቻችን አሁን በሶሻል ሚዲያው ላይ የምንመለከተው ነገር ገንዘብ ያላደረገው ነገር የለም። ሁሉ ሻጭ ለዋጭ ነው። ይህንን ኃጢአት ማቀዝቀዝ በመጥራት በአግባቡ ገንዘብ ያስፈልጋል። አዎ፣ ግን አምላክ ሊሆን ከፊታችን ቀድሞ እሱ እንደፈለገ ሊያደርገን ግን እድል ልንሰጠው አይገባም። ገንዘብ ያላቸው ሰዎችም ገንዘባቸውን በአግባብ ከመጠቀም በላይ ከስር ያሉትን ትንንሽ ድሆችን አማልክቶች ይሆናሉ። ገንዘብ በአግባቡ ስንጠቀም ገንዘብን ሙጥኝ ባለማለት፣ ጸሊአ ነዋይ ማለት እሱ ነው። ሙጥኝ ባለማለት። ከገንዘብ በፊት እኮ ግብይት ነበረ። በሌላውም ዓለም ነበረ፣ በእኛም በኢትዮጵያ ነበረ። ከገንዘብ ውጭ ሆነ ግብይት እኮ ነበረ። ገንዘብ ሳይኖር እኮ ሰላም ነበረ። ዕቃ በቃ እየተለዋወጥ እኮ ገበያ እናቶቻችን አባቶቻችን አስተምረውናል። እና የገንዘብ እንዲህ ያለውን ክፉ ነገር ለመዋጋት መዘጋጀት፣ እንግዳ ለመቀበል በቤት ውስጥ ልዩ ዝግጅት እንደምናደርግ በሕይወታችን ይህንን ጾም ኃይል የምናገኝበት፣ በጥበብ የምንሞላበት፣ ሞገስ የምናገኝበት የኢየሱስ ክርስቶስን የመታሰቢያ ጾም እኛም ጾመን እሱ ድል እንዳደረገ መናፍስቱን አጋንንቱን እነዚህ ኃጢአትን ራሶች ድል እንዳደረገ ድል ለማድረግ መዘጋጀት ያስፈልጋል። ያልታጠቀ ሰራዊት ቆመት ይዞ ዱላ ይዞ ወደ ጦር ሜዳ ቢሄድ እጅ ስተው እጁን ይዞ ብርኮኛ ነው የሚሆነው። እኔ ስለ ጦር ሜዳ ላወራ አይደለም። እኛም የታጠቀ ሰራዊት መሆን አለብን። በምን? በጸሎት፣ በንስሐ፣ በጾም። አሁን እኛ እሱን ለመታጠቅ ነው። ስጋዊውን ፈተና ስጋዊውን ቁስል እንዲፈወስ ለማድረግ እየታጠቅን ነው። ቤተ ክርስቲያን የምታስታጥቀው መንፈሳዊውን ትጥቅ ነው። ቀራጮች ቀራጮና